ሰላም ቅዱሳን ወንድሞች እህቶች እንደምን ከረማችሁ? ጌታ የተባረከ ይሁን። አሁን ሆሊ ቸርች ግቢ ነው የምንገኘው። ብዙ ቅዱሳኖች በጣም በሚያስገርም ሁኔታ ሰኞ እንግዲህ የስራ ቀን ነው፣ ግን ብዙዎች ስራም ቀርተው ወደዚህ ወደ ቸርች እየጎረፉ እየመጡ ነው ያሉት እና ፍትሃዊ ነገር በቤተ ክርስቲያንና በወንጌል በአምልኮ ቦታ በጸሎት ቦታችን ላይ እያደረጉ ያሉ ግለሰቦች በመንግስት ተቋም ውስጥ ተደራጅተው የመንግስትን ሐሳብ ሳይሆን የግል ሐሳባቸውን የቸርች ጥላቻን እና የሃይማኖትን ጥላቻ እያራመዱ ያሉ በጣም ንቀት የተሞላበት የቸርችን ስም እንኳን ሳይጠቅሱ የቤት ቁጥርና ቦታውን ጠቅሰው መተን እናፈርሳለን፣ ቤተ ክርስቲያን በሩን ከፍታችሁ ጠብቁን፣ ቤቱን እንረከባለን፣ ካልከፈታችሁ ሰብረን እንገባለን በሚል በጣም ንቀት የተሞላበት በጭራሽ የአንድ የመንግስት ተቋም ደብዳቤ አይደለም የሚመስለው፣ አንድ ወንበዴ የጻፈው ደብዳቤ እስኪመስል ድረስ እዚህ ቦታ ላይ እኛ 10 ምናምን ዓመት አምልከናል፣ ጸልየናል። በጣም በብዙ ቻሌንጅ ውስጥ ነው ያሳለፍነው። እዚህ ቦታ ላይ በጣም በሚያስገርም ሁኔታ የዛሬ 3 ዓመት እግዚአብሔር ባመጣልን እድልና መንግስት ደግሞ ለሃይማኖት ተቋማት ለጸሎትና ለአምልኮ ቦታ በሚሰጠው መመሪያ መሰረት 48 የሃይማኖት ተቋማት በካቢኔ ውሳኔ ሲወሰን የኛም አንዱ ነው የተወሰነው። 9ኛ ተርታ ላይ ያለው የሆሊ ቸርች ነው። ስለዚህ የትኛውንም ፕሮሲጀር ጠብቀን ነው ሄደን መንግስት ይሄንን ለአምልኮ ቦታ ለሆሊ ቸርች ይገባል ብሎ ነው የሰጠን። ለዚህ ደግሞ ከሰጠን በኋላ በካሳና ምትክ መመሪያ መሰረት ቀድሞ ይዞታ ባለቤት ነኝ ብሎ ለሚለው ለፌዴራል ቤቶች ኤጀንሲ መንግስት ለልማትና ለህዝብ ጥቅም ሲል ያለ ቅድመ ሁኔታ ቦታዎችን የማንሳትና ምክንያቱም መሬት የመንግስት ስለሆነ ማለት ነው። በዚህ ምክንያት ቤተክርስቲያን ካሳ እንድትከፍል ክፈሉ ተብሎ ደብዳቤ ተሰጥቶን ካሳ ከፍለናል። ምትክ ቦታ ደግሞ ከተማ አስተዳደሩ ልስጣችሁ ብሎ አንድ አይደለም እጅግ ቁጥር ብዙ ጊዜ ከተማ አስተዳደሩ ለፌዴራል ቤቶች ኮርፖሬሽን ልስጥ ብሎታል። ግን የሆሊ ቸርች ስለሆነ መቀበልም ቸርቿ እንድታመልክም እንድትረጋጋም አልተፈለገም። ይሄ ከ8ኛ ጊዜ በላይ ነው እንደዚህ አይነት ሁከትና ረብሽ ሲፈጠርብን። አሁን ወደ አደባባይ የወጣ ነው ከአቅማችን በላይ ስለሆነ መተን ሰብረን እንገባለን የሚል ጉልበት ያለበት እልህ ያለበት ንቀት የተሞላበት የኢትዮጵያ የወንጌል አማኞችን የሚንቅ ይሄ አንድ ቤተክርስቲያን አንድ ተቋም አይደለም። የኢትዮጵያ የወንጌል አማኞችን ቤተክርስቲያንን የሚንቅ ተግባር ነው ይሄን ያደረጉትና ግለሰባዊ አታርጉት ክርስቲያኖች። ይሄ የወንጌል ጉዳይ ነው። ወንጌል የጋራ ጉዳይ ነው። ሁላችሁም ድምጽ ልታሰሙ ይገባል። ምክንያቱም ዛሬ እኛን ተነኮሱን እንጂ ነገ ደግሞ እጅግ ብዙ ቤተክርስቲያኖችን የማፍረስ ዓላማና እቅድ እኩይ ተግባር ይዘው የሚንቀሳቀሱ ሰዎች አሉ። በእርግጥ በዚህ አጋጣሚ የአዲስ አበባ ከተማ አስተዳደር ከጎናችን እንደሆነ እንድታውቁ ደግሞ እፈልጋለሁ። መንግስት ከጎናችን ነው። ይሄንን እያደረገ ያለው የፌዴራል ቤቶች ኮርፖሬሽን እዛ መስሪያ ቤት ውስጥ የሚሰሩ ቤተክርስቲያንን የሚጻረር ወይም የወንጌል አማኞችን የሚጻረር ወንጌልን የሚጠላ እኩይ ተግባር ያላቸው ሰዎች ናቸው። ይሄኛው 8ኛ ጊዜ ነው። ከአንድም 2-3 ጊዜ 6-7 ፓትሮል መኪና እየጫኑ እየመጡ ስድብ የተሞላበት ንቀት የተሞላበት ምን ታመጣላችሁ የሚል እንግዲህ እኛ እንደ ክርስቲያን አእምሮአችንን እግዚአብሔር በወንጌል ስለለወጠውና በፍቅር ስለምናምን ደግሞ ሕግን ስለምናከብር እጅግ ትህትና በተሞላው ታግሰናል። አሁን ግን አይናችን እያየ ቤተክርስቲያንን ሲያፈርሱ ዝም የምንልበት ምንም አይነት አግባብ የለም። ስለዚህ ይሄን የሚመለከተው የመንግስት አካል ሁሉ ጣልቃ በመግባት የኛም ቤተክርስቲያን ብቻ ሳይሆን በቤተክርስቲያን በወንጌል አማኞች ላይ የሚደረገውን ክፉ ነገር ማስቆም አለበት የሚል ድምጽ አሰማለሁ። ይሄ ሊሆን የማይገባ የመጨረሻ ነገር ነው። በፍጹም የወንጌል አማኞችም በዝምታ ልታልፉት የሚገባ ነገር አይደለም። ቤተክርስቲያን ሲወረር፣ ቤተክርስቲያን አዳራሿ ሲፈርስ፣ ወንበር መድረክ ሲመታ፣ ሰዎች ሲጎሳቆሉ እንዴት ይሄ አይበቃንም እንዴ? መከራ ይበቃል እኮ በቃ። ስለዚህ በቃ ሊባል ይገባል። ስለዚህ ከዚህ በኋላ የምናሳልፈው መከራ የምናሳልፈው ችግር ከዚህ በኋላ እኛ በቸልተኝነት የምናሳልፈው እንጂ የእግዚአብሔር ፍቃድ አይደለም። መንግስትም ይሄን ነገር በትኩረት አይቶት ምላሽ ሊሰጥበት ይገባል የሚል ድምጽ አሰማለሁ። አመሰግናለሁ። ፕሮፌት አመሰግናለሁ። እንግዲህ ተመልካቾቻችን አሁን ያለሁት በቀጥታ ሆሊ ግቢ ውስጥ ነው። በጣም ብዙ ትልልቅ አገልጋዮች በዚህ ቦታ ላይ ተገኝተው ይህንን ነገር በተቃውሞ እያሰሙ ነው ያሉት። ያው እነዚህ የምታያቸው መኪናዎች ግቢ ውስጥ ያሉ እንቅስቃሴዎች በሙሉ እንግዲህ ይህንን ነገር ለመቃወም የመጡ ናቸው። እንግዲህ ይሄ የምታያቸው አገልጋዮች በጣም ሰፊና ብዙ አገልጋዮች ከተማው ላይ የሚያገለግሉ አገልጋዮች ከተማና ምድሪቷ ላይ ያሉ እዚህ በሆሊ ግቢ ውስጥ ተገኝተው ይህንን ነገር ለመቃወም ድምጽ ለመሆን ተሰብስበዋል። እንግዲህ ሁላችንም ሼር በማድረግ ይህንን ነገር በማስተጋባት ነገሮችን ልናደርግ ይገባል እላለሁ። እጅግ አድርጌ አመሰግናለሁ። ያው ይሄ ጉዳይ የቤተ ክርስቲያን ጉዳይ ነው፣ የሀገር ጉዳይ ነው፣ ኪንግደም ነው። ስለዚህ እግዚአብሔር አምላክ ደግሞ
ለምድራችን በዚህ ጉዳይ ላይ በእኛ ብቻም ሳይሆን በማንም ቤተ እምነት ላይ እንደዚህ አይነት ነገር እንዲደረግ እኛ አንፈልግም። ስለዚህ ይህንን ነገር ድምፅ እንድትሆኑ ሼር እንድታደርጉ ጠይቃለሁ። እግዚአብሔር ይባርካችሁ። ሰላም ሰላም ቅዱሳን፣ አሁን ያለሁት እንግዲህ በሆሊ ኢንተርናሽናል ቤተክርስቲያን ግቢ ውስጥ ነው። በዚህ ቦታ ላይ እግዚአብሔር ምድራችን ላይ የሰጠን ትልልቅ አገልጋዮች አሉ። ስለዚህ ሁኔታ ላይ እንግዲህ ነቢይ ሄኖክ እና እነዚሁም ፓስተር ሄኖክ ሲንገሌ በመካከላችን አሉ። እነሱ መልእክት እንዲያስተላልፉልን ጥሬን አስተላልፍ ጠይቃለሁ። ያው አሁን የምንገኘው በሆሊ ቤተክርስቲያን ግቢ ውስጥ ነው ያለነው። የመጣ ነው የእግዚአብሔር ቤት አይፈርስም፣ የቅዱሳን መሰብሰቢያ አዳራሽ አይፈርስም ብለን ድምጻችን ለማሰማት ነው የመጣ ነው። ስለ አንድ ግለሰብ አይደለም፣ ስለ ነቢይ በላይ ብቻ፣ ስለ ሆሊ ቸርች ብቻ አይደለም የመጣ ነው። ሁላችሁም ቅዱሳን የሁላችንም ነው። ልጆቻችን ትውልድ ወንጌል የሚሰማበት፣ እኛ ብዙ ያገለገልንበት፣ ብዙ ሰዎች ከአጋንንት ስርዓት የተፈቱበት፣ ለብዙ ሰዎች መዳን ምክንያት የሆነ ቦታ ላይ ያለ ነው። ስለዚህ መፍረሱን ለመቃወም እንደ አንድ ዜጋ ኢትዮጵያ ውስጥ እንዳለ ዜጋ እንደ አንድ ኢትዮጵያዊ በእምነታችን ምክንያት እንደ ሁለተኛ ዜጋ መቆጠር የለብን። ሌሎች ብዙ ቦታ በህጋዊ ባልሆነ መንገድ መሬት ሲይዙ አይተናል። ከዛ መንግስት የሃይማኖት ተቋም በመሆናቸው ሲተባበራቸው ሲያጸድቅላቸው አይተናል። ይሄ ደግሞ በጣም ህጋዊ በሆነ መልኩ ነው የተያዘው። ደግሞ ለረጅም ዓመት ኦልሞስት 10 ዓመት ለ10 ዓመት ያህል እዚህ ወንጌል ተሰርቷል። እኛም አገልግለንበታል። ብዙ ሰዎች ድነውበታል። ስለዚህ አይፈርስም ብለን ለመቃወም ነው የመጣ ነው። ድምፃችንን ደግሞ ይሰማል መንግስት፣ እግዚአብሔርም ከኛ ጋር ይቆማል። ሌሎችም ቅዱሳን በተለያየ የትም ሙሉ ወንጌልን መሰረተ ክርስቶስም ጄፒኤስ ዋሬቨር የትኛውም ቤተክርስቲያን ውስጥ ያላችሁ ሁላችንም የጌታ ቤት ነው። አንድነታችን ዩኒቲያችን ጉልበት ይሆነናል። ዩኒቲያችን ውበት ይሆነናል። የአንዳችን ጎዶሎ የአንዳችን ጥንካሬ ይደፍነዋል። የአንዳችን ድካም የአንዳችን ደግሞ ስትሬንግዝ ይደፍነዋል። ሁላችን አንድ ብንሆን በፍቅራችን በዩኒቲያችን ወንጌል መስራት እንችላለን። ስለዚህ ለዛን የመጣ ነው። እንደምታዩት ብዙ ቅዱሳን አሉ፣ ብዙ እግዚአብሔር ሰዎችም አሉ። በዚህ የተገኘ ነው። ለዚህ ነው እኔና ወንድሜ ፓስተር ሄኖክ ሲንገሌ ጠዋት ነው የመጣ ነው። ለዚሁ ፐርፐዝ ነው። እኔ ሰላም ቅዱሳን እንደምናላችሁ። በጣም ደስ የሚል አስደናቂ ትብብር እያየንበት ያለው ነው። ግቢው በመኪና ተሞልቷል፣ በህዝብ ተሞልቷል። ውጭም አለ ህዝብ። ያው እንግዲህ በሚዲያ ላይ እንደተናገር ነው አላግባብ የሆነ ደብዳቤ ለሆሊ ቸርች በመድረሱ ገብተን ሰብረን እቃውን ደግሞ ወደ መጋዘናችን እንወስዳለን የሚል ለሌላ ቤተ እምነት ሊጻፍ የማይችል ንቀት የተሞላበት ደብዳቤ በመጻፉ ይሄንን ሀዘናችንን ለመግለጽ ነው እዚህ የመጣ ነው። አንዳንድ ሚዲያዎች የሚታዩኛል እዚህ ቦታ አሉ። ታማኝ ሆናችሁ ደግሞ ታዛችሁ የመጣችሁ ቅዱሳን እግዚአብሔር ይባርካችሁ ማለት ፈልጋለሁ። እዚህ የመጣሁት ነቢይ በላይ እንደግፌ አይደለም፣ ሆሊ ቸርችንም ብቻ አይደለም። በዚህ ነገር ውስጥ ብዙ ቸርቾችን ያለው ስፔሻሊ ገጠር ያሉ ቸርቾች እንደፈለገ እንደሚደረጉ ይሰማናል። ይህንን እምነት በሚጠሉ በተለያየ መስሪያ ቤት ውስጥ ባሉ ሰዎች ኢፍታዊ ነገሮች ይደረጋሉ። እቺ ቤተክርስቲያን ካርታ አላት። ከ10 ዓመት በላይ እዚህ ህዝቡ አምልኳል። እንዲህ ሰብረን እንወስዳለን የሚባለው የህዝብ ንብረት ነው። ህዝብ ደግሞ ከ30 ሚሊዮን ያልተናነሰ የወንጌል አማኞች ያለንበት አገር ነው እና እኛ ልክ እንደሌላው ቤተ እምነት መከበር አለበት። ለየትኛውም ቤተ እምነት ኢቭን እቺን ቸርች ከሰው እንትን ምንድነው ፍርድ ቤት ቆሟል። ሌላ ቤተ እምነት ቢሆን መክሰስ ራሱ አይከሱ። ምናልባት መወያየት ሊደረግ ይችላል እንጂ የመክሰስ ድፍረትም አይኖራቸው። እቺን ቤተክርስቲያን ግን አንዴ ፍርድ ቤት አንዴ ምን ረጅም ጊዜ ነው። ለምሳሌ ዘጸአት አፖስቶሊክ ቤተክርስቲያን በካቢኔ የተወሰነላትን ቦታ ከዚሁ መስሪያ ቤት አላገኘችም። ባንኮች ሲወስዱ አይተናል። ሌሎች ቤተ እምነቶች ሲወስዱ አይተናል። ልክ እኛ ጋር ሲደርስ ለምን እንደዚህ እንደሚተናነቃቸው አናውቅም። ግን ቢሆንም ይሄ የወንጌል ባህሪ ነው እናውቃለን። ግን ህገ መንግስቱ የፈቀደልንን የሃይማኖት ነጻነት ደግሞ እኛም ቆመን መታገል አለብን። አንገት ደፍተን ፈርተን ተሽሎኩልከን ይሄ የደርግ ዘመን አይደለም። ወይም ደግሞ ሌላ ይሄ እምነት እንደ ሃይማኖት የተከበረበት በአዋጅ የተረጋገጠበት ማንም ሰው ደፍሮ እዚህ ቤተ እምነት ውስጥ ገብቶ ማፍረስ አይችልም። አንድ 74 ሳንቲ ነገር መንካት አይችልም። ፕሮቴስታንቱ በጉልበት ወሮ አጥረን የወሰድነው ቦታ የለም። ሌላ ቤተ እምነቶች አጥረው ይወስዳሉ። ይሄ እኔ ነው ይላል። አንድ ቤተ እምነት ለምሳሌ መጠቀስ አይችልም። በገንዘባችን ባለን ነገር ነው እንጂ እንደዚህ የምናደርገው ገዝተን ነው በአብዛኛው
አብዛኛው ተከራይተን ነው ከሚስቶቻችን ከቤተሰቦቻችን ወርቅ ሰብስበን ሸጠን ነው እና ቦታ የገዛ ነው። ይሄንን ለመስራት ብዙ ነገር ነው የፈጀው። ስለዚህ እንዲህ አይነት ነገሮች መስተካከል አለባቸውና ቤተ እምነቶቻችን ላይ የሚደረገው ዘመቻ አላግባብ የሆነ ዘመቻ መቆም አለበት። ቅዱሳንም እንዲህ አይነት ጊዜ ላይ መተባበር፣ አብረን መሰለፍ፣ አብረን መቆም የቤተ ክርስቲያን መሪ ልክ እንደ የነቢይ በላይ ንብረት አድርገን ቢያንስ እዚህ ቦታ ኢየሱስ ይሰበክበታል፣ ኢየሱስ ይዘመርበታል። ስለዚህ እንዲህ አይነቱ ከኪንግደም አንጻር ማለት ከአጥቢያው አስተሳሰብ መውጣት አለበት። አንዳንድ ሰዎች እንደዚህ አይነቱን ነገር ለመተባበር የሚያንቃቸዋል። የትኛውም ቤተ እምነት በህጋዊ መንገድ የያዘ ቦታ የለም። ስለዚህ ይህንን ሀሳባችንን ለመግለጽ ነው። እናንተም ጌታ ይባርካችሁ። ይህንን ነገር ለመተባበር በመምጣታችሁ ብዙ አሁንም እየመጡ ያሉ እንደምታየው ብዙ ሐዋርያት፣ አገልጋዮች፣ ፓስተሮች፣ ነቢያቶች አሉ። እነሱንም እግዚአብሔር ይባርካቸው። እጅግ አድርጌ አመሰግናለሁ። ተባረክ። አፖስትል ብስራትም እየገባ ነው። ጃፒ አፖስትል ቴሌፎኑን ይሰጥልኛል። ለምን ያው ሆሊ ቸርች ላይ የተደረገ ባለው ዘመቻ ላይ ተቃውሞ ለማሰማት የመጣሁት። ምክንያቱም ቤተክርስቲያን ማፍረስ አይቻልም። ቤተክርስቲያን የክርስቶስ ነች። ቤተክርስቲያን የግለሰብ አይደለችም። ቤተክርስቲያን የክርስቶስ ነች እና እንደዚህ አይነት አድሎና መድሎ ላይ መቃረም ግለሰብን ለመደገፍ ሳይሆን ቤተክርስቲያን የክርስቶስ ቴንክ ዩ አፖስትል፣ በጣም አመሰግናለሁ። አይፈርስም ብለናል። አይፈርስም። እግዚአብሔር ይባርካችሁ። ትክክል። መሰረቱ ክርስቶስ እውነት ነው። ትክክል። ቴንክ ዩ አፖስትል፣ ቴንክ ዩ በጣም ያው እንግዲህ ተመልካቾቻችን ይህን ይመስላል ያለው ነገር። በሆሊ ቸርች ግቢ ውስጥ እንደዚህ አይነት አገልጋዮች ሁላችንም ተሰብስበን ያለ ነው። እግዚአብሔር እንግዲህ አሁንም ገና ሰዎች እየገቡ ነው ያሉት። እንግዲህ እግዚአብሔር ድምፅ እንድንሆን ያስፈልጋል። የኢትዮጵያ ወንጌል አማኞች በብዙ ስትራግል፣ በብዙ መንገድ፣ በብዙ ግፍና በብዙ መንገድ ነው የመጣ ነው። እንግዲህ አንደኛው የወንጌል መንገድ ይህ ቢሆንም አላግባብ የሆነ ደግሞ አላግባብ በሆነ መንገድ ስለ ወንጌል ባልሆነ ግን አላግባብ በሆነ መንገድ የሚደረግ ግፍን መቃወም መቻል አለብን እላለሁ። እንግዲህ ያለውን ነገር ይህን ይመስላል። እስካሁን እናፈርሳለን ያሉ ግለሰቦች እየመጡ አይደሉ። እስካሁን የመጣ የለም። ግን ግቢ ውስጥ ትልልቅ አገልጋዮች አሉ። እግዚአብሔር በዚህ ቦታ ላይ መልካም ነገርን እያደረገን ያለው ህብረታችን፣ አንድነታችን እጅግ አስፈላጊ ነው። ቀደም ሲነገር እንደሰማ ነው እንግዲህ ከግለሰብ አንጻር ሳይሆን ከእግዚአብሔር አንጻር ማሰብ ጥሩ ነው። ምክንያቱም ዛሬ እዚህ ጋር እንደዚህ ሲደረግ ዝም ካልን ነገ ይመጣል። የዛሬ 8 ወር 9 ወር በፊት በፈረንሳይ መካነ ኢየሱስ የነበረውን ነገር የምናስታውሰው ነው። እንግዲህ በዛ በነበረው ሁኔታ ላይ ተረባርበን ያንን ነገር አስቆመናል። ምክንያቱም እንደዚህ አይነት ነገር አላግባብ የሚደረግ ግፍ ሲደረግ የመጀመሪያው አይደለም እና እኛ አዲስ አበባ ላይ ያለን ኦኬ እንደዚህ ድምፅ እንሆናለን። ገጠር ላይ ያሉ መልእክት የሌላቸው የሚሰማቸው የሌላቸው ሚዲያ የሌላቸው ሰዎች የማያውቃቸው አገልጋዮች በመቃብር ስፍራ ስትራግል አለባቸው። ቸርቾቻቸው ይፈረሳሉ፣ በሌቦች ስትራግል ውስጥ ይገባሉና ስለዚህ እግዚአብሔር አምላክ ይህንን እንደ ሆሊ እንደ አንድ ቸርች ሀሳብ ብቻ ማሰብ ሳይሆን እንደ እግዚአብሔር ኪንግደም አንጻር ማሰብ መቻል አለብን። ይህንን ነው ምለው። እንግዲህ ያለውን ነገር እየቆየው አሳውቃቸዋለሁ። እግዚአብሔር ይባርካችሁ። ቴንኪዋለሁ። ሰላም ቅዱሳን ወንድሞች እንዴት ናችሁ? ሰላም ለእናንተ ይሁን። እንግዲህ ዛሬ ሰኞ ጠዋት 2 ሰዓት እስከ 3 ሰዓት ድረስ የፌዴራል ቤቶች ኮርፖሬሽን የቅርንጫፍ 3 ጽሕፈት ቤት በደብዳቤ ሆሊ ቸርችን ክፍት አድርጋችሁ ጠብቁን፣ መተን እንወርሰዋለን፣ አሁን እንወስዳለን፣ ካልሆነ ደግሞ ካልከፈታችሁ ሰብረን እንገባለን የሚል ዛቻ የተሞላበት
7-8 ጊዜ ነው። ምናልባት የመጨረሻው የጽዋው መጨረሻ ሆኖ ነው እንጂ ቸርቻችንን ማወቅ በብዙ ፓትሮል ተጭኖ መጥቶ ቸርችን ማወቅ፣ መስደብ፣ ማንቋሸሽ፣ ሰብረን እንገባለን እንዲህ እናደርጋለን ማለት የተደጋጋሚ ዛቻቸው ነው። እኛ ደግሞ እዚህ ቦታ ከ10 ዓመት በላይ ያመለክንበት ቦታ ነው። መንግስት ደግሞ ይህን የምናመልክበትን ቦታ ለአምልኮና ለጸሎት ለሃይማኖት ተቋማት በሚሰጠው መመሪያ መሰረት ፕሮሲጀሩን ጠብቆ ከወረዳ እስከ ከተማ አስተዳደር እስከ ካቢኔ ድረስ ሄዶ 48 የሃይማኖት ተቋማት የካቢኔ ውሳኔ ሲወሰንላቸው የዛሬ 3 ዓመት እኛም ተወስኖልናል። በዚህ አግባብ ደግሞ በካሳና ምትክ መመሪያ መሰረት ካሳ እንዲከፍል ታዘን ካሳ ከፍለናል። ይዞን ተዋውለናል። ካርታ ወስደናል። የግንባታ ፈቃድም ህንፃ ለመገንባት ግንባታ ፈቃድ ኮንስትራክሽን ቢሮ ጠይቀን በዚሁ ምክንያት ሳንወስድ ቀርተናል ማለት ነው። ጭቅጭቅ አስነስተውብን ህዝባችን በፀሐይ በብርድ በዝናብ ብዙ ዋጋ በመክፈል ውስጥ ቸርች አሳልፋለች። ነገሩን ወደ አደባባይ ላለመውጣት እውቀት ላለመሆን ምክንያቱም እኛ የሰላም ሰዎች ነን በሚል በዚህ ሳቤ ነገሮችን ከመሪዎች ጋር ከቤተ ክርስቲያን አገልጋዮች ጋር በመመካከል ሆልድ አድርገነዋል። እንግዲህ ጫናው እየበዛብን ሲመጣ በወንጌል ምክንያት መገፋት መሰደድ ያለ ነው ብለን ይሄንን በእምነት ተቀብለን ዋጋ ስንከፍል ነገሩ ግን አሁን ከዚህ ያለፈና የማንቋሸሽ የመጥላት እና የማሳደድ አይገባችሁም ስሜት ያዘለ ስለሆነ ሰብረን እንገባለን እቃውን ጭነን እንሄዳለን ሲባል ምናመልክበትን ቦታ ሰብረው ሲወስዱ ዝም ማለት ስለማንችል ነገሩ ወደ አደባባይ አውጥተነዋል። እናንተም ድምፅ ሆኑ። ነገሩ ለሆነ ቸርች ብቻ ሳይሆን የኢትዮጵያ የወንጌል አማኞች ጉዳይ ነው። የኢትዮጵያ የወንጌል አማኞችን ንቀት ነው። ብዙ ቤተክርስቲያኖች እርግጠኛ ነኝ እየተደረገባቸው ያለውን ግፍ ወደ አደባባይ ቢያወጡት ነገሩ የትየለሌ ነው። በዚህ አጋጣሚ የአዲስ አበባ ከተማ አስተዳደር ከጎናችን እንደሆነ ደግሞ ለመናገር ፈልጋለሁ። ይህንን እየሰራ ያለው የፌዴራል ቤቶች ኮርፖሬሽን መስሪያ ቤት ውስጥ የተደበቁ ኢፍትሐዊ ነገር የሚሰሩ አጸያፊ ድርጊት የሚያደርጉ ግለሰቦች ናቸው። መስሪያ ቤቱን ከለላ አድርገው ቤተክርስቲያን ላይ ነውጥ ለመፍጠር እያደረጉ ያሉ ሰዎች ናቸው። ስለዚህ ህዝበ ክርስቲያኑ ሁሉ ድምፅ ሊያሰማ ይገባል። የትኛውም ቤተክርስቲያን የትኛውም የወንጌል የሚሰበክበት የጸሎት ቤት የእኛ ጉዳይ ነው። ስለዚህ በ30 ሚሊዮን የሚቆጠር ህዝብ የሚከተለውን የእምነት ተቋም ማንቋሸሽ፣ እንደ ትናንትናው ማፍረስ፣ ሌላ ነገር እኩይ ነገር ማድረግ ኢቭን ደብዳቤ ሲጽፉ የቸርቹን ስም አልጻፉም። የቤት ቁጥር ጽፈው ነው ያመጡት እና ይሄ በቃ ሊባል ይገባል። የመጨረሻ ነው በቃ። ስለዚህ ምናልባት ይሄ በኢትዮጵያ የወንጌል አማኞች ቤተክርስቲያን ላይ የሚደረግ የመጨረሻው ግብ መቆሚያ ይሆናል ብዬ አስባለሁ። በእርግጥ ክርስቶስን የምትወዱ ከእግዚአብሔር የተወለዳችሁ ከወንጌል ጋር አብራችሁ የምትቆሙ ሰዎች ሁሉ ይህን ሊያልፍ አይገባም፣ ኖ ብሎ ሊያስቆም ይገባል የሚል አቋም አለኝ። ይሄ ቤተክርስቲያንንም ቤተክርስቲያኑ ተደብቃችሁ ያላችሁ ክፉ ለቤተክርስቲያን ጥላቻና ለአገልጋይ ጥላቻ ያላችሁ ሰዎች ጊዜው የእናንተ አይደል። ዝም በሉ። አሁን ሌላ ችግር ቢኖርባችሁ ጊዜ ጠብቃችሁ ያን ችግራችሁን አውሩ። ይሄ በወንጌል ላይ የተነጣጠረ ዓላማ ያላቸው ክፉ ሰዎች እያደረጉ ያሉበት ድርጊት ስለሆነ በእርግጥ በዚህ ሁኔታ ውስጥ መንግስት ደግሞ ይህን ነገር ለማድረግ ለማረጋጋት ነገሮችን ለማስተካከል ከጎን ነው ያለው። መንግስትን ሳላመሰግን አላልፍም። ከተማ አስተዳደሩን ሳላመሰግን አላልፍም። ከተማ አስተዳደሩም ይህንን ተደጋጋሚ ድርጊት በስልጣኑ ማስቆምና ነገሮችን ሀንድል ማድረግ አለበት ብዬ አስተላልፋለሁ። ይሄ ነገር ለመንግስት ባለስልጣኖች ለመንግስት ተቋማት እንዲደርስ አይፈርስም ብለናል። ኢየሱስ ጌታ አስሬ ነው በነቢይ በላይ አሁን በእርግጥ በዛኛው በነቢይ በላይ ስለሰጥቻለሁ። ምንድነው እዚህ የመጣንበት ትልቁ ሪዝን እቺ ቤተክርስቲያን ከ10 ዓመት በላይ ልጆች አሉ፣ ሰንዴ ስኩል አለ፣ ወጣቶች አሉ እየመጡ ይመልካሉ። እንደ ቤታቸው ሁለተኛ ቤታቸው ነው እና
እንደ ቀልድ ይፍረስ የሚል ደብዳቤ ስለደረሰ ያንን ለመቃወም ወደዚህ የመጣሁት። እንደገናም ደግሞ ከኔ ጋር እንደምታዩት ብዙ አገልጋዮች አሉ፣ ከኋላ ብዙ አገልጋዮች አሉ፣ ሐዋርያቶች አሉ፣ ብዙ የቸርች ሊደሮች አሉ። ይህንን ነገር ለመቃወም ሁላችንም ተሰብስበን መጥተናል። ኢፍትሐዊ ውሳኔ ነው የተደረገው። አንደኛ የህዝብ ንብረት ነው። ሰብረን ገብተን እንዲህ እናደርጋለን የሚባል የጉልበት ነገሮች መኖር የለባቸው። የሚሰበር ይህ መቅደስ ነው። ይህ እግዚአብሔር ስም የሚጠራበት ቦታ ነው። ንብረቱን ወስደን ወደ መጋዘን እንወስዳለን ማለት ትክክል ስላይደለም ሁልጊዜ እንደ ሁለተኛ ዜጋ ስለምንታይ በዚህ ሀገር ላይ ያንን ነገር ከፍ ያለ ቦታ ሰጥተን ነው የመጣ ነው። ከዚህ በፊት እንደዚህ አይነት ልምድ የለንም። ሁልጊዜ አንገታችንን ደፍተን ጸጥ ብለን ነው የምንኖረው። ይሄ ደግሞ የደርግ ዘመን አይደለም። ህገ መንግስቱ የሰጠን የሃይማኖት ነጻነት አለ። የመናገር እንደ ሃይማኖት ተቆጥረን በአዋጅ ተረጋግጧል። ከዚህ በኋላ አገር የጋራ ነው የሚባለው ትክክለኛ መሬት የጋራ ነው። እኛ መሬት አግኝተን አናውቅም። የትኛውንም መሬት ወረን አናውቅም፣ አጥረን አናውቅም። ኢቨን እንደዚህ እንኳን ያደረጉ ወደ የህጋዊ ካርታ የተሰጣቸው ብዙ ቤተ እምነቶች አሉ። ይሄ ግን ካርታ ያለው የራሳችን ሲገበርበት የኖረውን ቦታ እንሰብራለን እናፈርሳለን የሚባል የለም። እንደው ችግር እንኳን ቢኖር በመወያየት ከህዝቡ ጋር በማውራት ነገሮችን ማስተካከል እንጂ ከዚህ በኋላ የአንድ እምነት የበላይነት ወይም የአንድ ዘር የበላይነት ወይም የአንድ ሰው የበላይነት የሚባል የለም እዚህ ሀገር። ስለዚህ ያንን ነገር በትክክል የወንጌል አማኙ በማወቅ በአንድነት መቆም አለበት። አሁን እዚህ የቆምኩት ስለ ነቢይ በላይ አይደለም፣ ነቢይ በላይን ስለማቋር ለሆሊም ቸርች አይደለም። በዚህ ውስጥ ግን ይህንን ቸርች ከተደፈረና ማፍረስ ሌሎቹንም እንዲሁ በማድረግ ይቀጥላል። ስለዚህ እዚህ ጋር እንዲበቃ ነው በቃ ለማለት ነው። ጌታ ይባርካችሁ። ቅዱሳን እጆቻችሁን ዘርጉ፣ አብራችሁ ተባበሩ። የምትችሉ በጸሎት የምትችሉ ባላችሁበት ፖዚሽን የእግዚአብሔርን ነገር ስሩ። ይሄ የእግዚአብሔር ደጅ ነው። ነገ መስቀል ተተክሎበት ልጆቻችን የሚዘምሩበት ቦታ ነው። ስለዚህ አይናችን እያየ የምናስወስድበት የምናስፈርስበት ምክንያት እስከ ጥግ ድረስ ሄደን የምንችለው ነገሮች እናደርጋለን። ከአምላካት ደግሞ ድል የኛ ነው። እግዚአብሔር ስለኛ ይዋጋል። ተባረኩ። አሰዳ እግዚአብሔር ይባረክ። ዛሬ የተሰበሰብነው የምናመልክበት ከ11 ዓመት በላይ ያመለክበት ቦታ ፈርሳለሁ ስላለ ወስዳለሁ ዘጋለሁ ስላለ ይህ መብታችን ነው። ህጋዊ ነን፣ ካርታ አለን፣ ካሳ የከፈልንበት አለ። ካቢኔው የአዲስ አበባ ካቢኔ ተሰብስቦ ወስኖ የሰጠን ደብዳቤ አለ። በየደረጃው ያለውን ህጋዊ አድርገን አምጥተን ዶክመንቶች በእጃችን ላይ ባሉበት ሁኔታ ህጋዊ የሆነ ዶክመንት ካርታ ሳይቀር በተሰራበት ሁኔታ ባለበት ሁኔታ መጥቼ ወስዳለሁ የሚል የጥቂት በመንግስት ውስጥ ያሉ የጥቂት ግለሰቦች ፍላጎት ስለሆነ ይህንን እየተቃወምን ነው። እዚህ ያለ ነው። መንግስት የሰጠን ስፍራ ነው። መንግስት የሰጠን ቦታ ነው። መንግስት ዶክመንት ሁላ ሰጠን። አሁንም ከጎናችን ነው። በዛ ውስጥ ያሉ አንዳንድ የሃይማኖት ጥላቻ ያለባቸው ግለሰቦች ፕሮቴስታንትን የማይወዱ አሁንም ቢሆን ጓዳ ውስጥ መደበቅ አለባቸው የሚሉ ሰዎች ናቸው። ይህን ስራ እየሰሩ ያሉ ግለሰቦች ናቸው። መንግስት መስሪያ ቤቶችን ባለስልጣናትን ከጎናቸው እየረዱ ነው። ቦታውን የሚሰጡ እነሱ ናቸው። ፕሮሰሱን ሁሉ ሄዶ ህጋዊ ያደረገው ይኸው መንግስት ነው። ግን በዛ ውስጥ ደግሞ ያሉ አሉ እና ህጋዊ ሆነንም ቢሆን እንዳንቀጥል የሚፈልጉ አንዳንድ እምነት ያለባቸው ሃይማኖትን የሚጠሉ ፕሮቴስታንቶችን የሚጠሉ ይህንን አገልግሎት ለማስቆም የሚፈልጉ ቤተክርስቲያንን ለመጉዳት የሚፈልጉ ግላዊ አመለካከት ያላቸው ሰዎች ናቸው። እኛ በህግም ቢሆን እናሸንፋለን። ምክንያቱም ሙሉ ዶክመንት አለን፣ ህጋዊ ነን። በእግዚአብሔር ቢሆን እኛ ምንም በጉልበት የሰራነው ህግ የጣስነው ነገር በጉልበት ያልጠራው ነገር የለም። የመንግስትን ህግ መጽሐፍ ቅዱስ እንደዚህ ተከትለን በህጋዊ መንገድ የወሰድነው ህጋዊ መረጃ ያለን ስለሆነ በሁሉም በመንፈሳዊ በምድራዊ ህግ እናሸንፋለን። ቅዱሳኖች ይሄ የመንግስቱ ስራ የወንጌሉ ስራ መሆኑን አውቃችሁ ከጎናችን እንድትቆሙ ከእኛ ጋር ይሄ እግዚአብሔር መንግስት ስራ ነው። የአንድ ስራ አንድ አገልጋይ ጉዳይ ያለበት የእግዚአብሔር መንግስት ጉዳይ ነው። የወንጌል ጉዳይ ነው። ሁላችንም ድምፃችንን ማሰማት አለን። አገሪቷ የጋራችን ናት።